ተጠምቀን ልጅነት የምናገኘው በዚህ ቤተክርስቲያን ነው። ከተጠመቅንም በኋላ ወንጌልን እየተማርን በምግባር የምንጠነክረው የምንመርታው ትምህርት የምንማረው የምናገኘው ከሷ ነው። ጭንቀታችን የምናራግፍባት፣ ጸጋ ረድኤት የምናገኝባት፣ በቅዱሳን መላእክት የምትጠበቅ፣ ወንድሙን አስለቅሶ ገፍቶ አፈናቅሎ ህንፃው ላይ ሄዶ ግን እግዚአብሔርን ወዳጅ መስሎ ሊያለቅስ ይችላል፣ ሊጸልይ ይችላል፣ ሊሰብክ፣ ሊያስተምር፣ ሊዘምር ይችላል። ግን ይህ ሰው ውሸቱ ነው። ውድ ኦርቶዶክሳውያን በልዑል እግዚአብሔር ስም እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንደ እግዚአብሔር አምላካችን በጎ ፈቃድ ዛሬ ላይ ባለን ጊዜ ውስጥ የምንቆይበት መሰረታዊ ርዕሳችን ቤተክርስቲያን ማን ናት በሚል ርዕስ ይሆናል። እንግዲህ ቤተክርስቲያን ማን ናት ትርጉም በሶስት ክፍል ይለዋል። በሶስት ክፍል ስናነብ ደግሞ መጀመሪያው ቤተክርስቲያን ማን ናት ነው። በዘር ትርጉሙ ስናየው ማለት ማደሪያ፣ መሰብሰቢያ ማለት ሲሆን ክርስቲያን ማለት በክርስቶስ ያመኑ ስመ ክርስትና ሀብተ ውልድናን ያገኙ ምእመናን ወይም አማኞች የክርስቶስ ሕዋሳት ማለት ነው። ስለዚህ ቤተ ክርስቲያን ብለን በአንድነት ስንጠራ የክርስቲያኖች ማደሪያ፣ የክርስቲያኖች መሰብሰቢያ፣ የክርስቲያኖች መገናኛ ሚል ትርጉም ይሰጠናል። ይህንንም ትርጉም እንግዲህ ቤተ ክርስቲያን የሚለውን አጠራር በመጽሐፍ ቅዱስ ለመጀመሪያ ጊዜ የተጻፈው የማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ላይ ስናነብ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ለመጀመሪያ ጊዜ ቤተ ክርስቲያን የሚል ስያሜ የሰጠው። ክርስቲያኖች የሚል ስያሜ በአንጾኪያ ያገኘን ሲሆን ቤተ ክርስቲያን የሚለውን ስያሜ ደግሞ ለመጀመሪያ ጊዜ ክርስቲያን መድኃኒታችን ኢየሱስ ክርስቶስ ከጴጥሮስ ጋር ባደረገው ንግግር የተናገረው ነው። አንተ ዓለት ነህ፣ በአንተ ማለትነት ቤተክርስቲያኔን እሰራታለሁ በማለት ቤተክርስቲያን የሚለውን ስያሜ ለመጀመሪያ ጊዜ የተናገረው መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ታዲያ የመጀመሪያ ትርጉም ምንድነው? ቤተክርስቲያን ማን ናት ብለን ስንናገር እንግዲህ ቤተክርስቲያን የሚለው የመጀመሪያው ቤት፣ ማደሪያ፣ መሰብሰቢያ፣ መገናኛ ማለት ነው። ይህ መገናኛ መሰብሰቢያ የምንለው እንግዲህ በመጀመሪያ በእመቤታችን ስም በፊልጵስዩስ ከተማ ተሰርታለች። አሁን ግን በአጽናፈ ዓለም ሁሉ ቤተክርስቲያን ተሰርቷል። በራሱ በጌታችን ስም፣ በእመቤታችን በቅድስት ድንግል ማርያም ስም፣ በቅዱሳን መላእክቱና በቅዱሳን ወዳጆቹ ሁሉ ስም ቅድስት ቤተክርስቲያን ወይም የክርስቲያን መሰብሰቢያ ማደሪያ የምንለው በየቦታው ተሰርቶ እናገኛለን። ታዲያ ይሄ በየቦታው ይሰራ እንጂ የሚመለከው አምላካችን ክርስቶስ ነው። ስጋው የሚፈተተው ደሙ የሚቀዳው የክርስቶስ ነው። ስብሐት ምስጋና የሚቀርብለት ክርስቶስ ነው። ስሙ የተሰየመው ግን በቅዱሳን ወዳጆቹ ነው ማለት ነው። ታዲያ እቺ ቤተክርስቲያን ትባለች የመጀመሪያዋ። እኛ ሄደን ወንጌል የምንማርባት፣ ሥርዓት የምናውቅባት፣ ቅዱስ ስጋውን ክቡር ደሙን የምንቀበልባት፣ ቅዳሴ የምናስቀድስባት፣ ቅዱሳት መጻሕፍትን የምናነብባት፣ የምንሰማባት፣ ጸሎታችን ልመናችን ወደ ፈጠረን ወደ አምላካችን ወደ እግዚአብሔር የምናቀርብባት እና በዛ ብዙ በዓላትን የምናከብርባት አምልኳችን የምንፈጽምባት ቤተክርስቲያን ምን ትባላለች ሲባል የመጀመሪያው ቤተክርስቲያን ብለን የምንናገረው ከወርቅ፣ ከዕንቁ፣ ከጭቃ፣ ከጨፈቃ የተሰራች ምዕመናን የሚሰበሰቡባት የሚያድሩባት እሷ ቤተክርስቲያን ተብላ ትጠራለች። አሁን ሰንበት ትምህርት ቤት አድርገን የምንሰበሰብባት፣ የሕዝብ ጉባኤ እያደረግን የምንማማርባት፣ ነዳያን የሚጠጉባት እችኛዋ ናት ቤተክርስቲያን ብለን ትጠራ። የመጀመሪያው ይሄ ነው። ይህ ብቻ ሳይሆን ሞተንም እንኳን ነፍሳችን ከስጋችን ከተለየች በኋላ ስጋችን የሚያርፈው በዚች ቤት ነው። ስጋችን እስከ ኋለኛው ዘመን እስከ ኋለኛው ትንሣኤ ወይም ልደት ድረስ እረፍትን የሚያደርገው በዚችኛዋ ቤተክርስቲያን አርፎ ይቆያል፣ እረፍት ያደርጋል። ያንዳንዱ እናትም አባትም ሲሞት አማኞች በቃ ያመነ ሁሉ በሞተ ጊዜ ነፍስ ከስጋው ከተለየች በኋላ የራሱን የቻለ ሥርዓተ ፍታት አለ። ያ የተደረገለት
ስጋውን የምናሳርፈው ነፍሱ በእግዚአብሔር እቅፍ ስታርፍ በእግዚአብሔር እቅፍ የምታርፈዋን ነፍስ የሚገልጸው ደግሞ እችኛዋ አምሳል መርገፍ ስለሆነች ለዛችኛዋ እረፍት ማረፊያ የለዛችኛዋ ቤት ለላይኛዋ ቤት ለሰማያዊቷ ቤት አምሳል ወይም መርገፍ ስለሆነች ምን እናደርጋለን? ስጋውን ደግሞ በዚህ እናሳርፋለን እንጂ የክርስቲያን ስጋ በየቦታው በየሜዳው ወድቆ የሚቀር አይደለምና የአማኞች ስጋ አስከሬን ወይም በድን በቤተክርስቲያን እናሳርፈዋለን ማለት ነው። በዛ እረፍት አድርጎ ይቆያል። ለዛ ነው ስንሳለም ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊ የሰማያዊቷ ኢየሩሳሌም አምሳል የሆንሽ ወይ ምሳሌ የሆንሽዋ ቅድስት ቤተክርስቲያን ወይ ባህኪ ሰላም ላንቺ ይሁን ብለን እንሳለመው እችኛዋ ለዛችኛዋ አምሳል ናትና ለዛችኛዋ ማረፊያችን ለዛችኛዋ መኖሪያችን በጊዜያዊት መኖሪያ አምላካችን ጋር መገናኛ ህብረተ ቤተክርስቲያንን ማሰቢያ ስርዓቱን የምናውቅባትና በብዙ ነገር ከእግዚአብሔር ጋር የምንገናኝበት ጭንቀታችን የምናራግፍባት ጸጋ ረድኤት የምናገኝባት በቅዱሳን መላእክት የምትጠበቅ በካህናት አገልግሎት የከበረች እያንዳንዱ አገልጋዮች ሁሉ በየስራ ድርሻቸው አገልግሎት የሚፈጽሙባት ከመንፈሳዊቷ ህብረት ጋር እያንዳንዱ ምዕመን ለማገናኘት እያንዳንዱ አገልጋይ አገልግሎት የሚታጠንባት እችኛዋ ቤተ መቅደስ የምንላት የመጀመሪያው ቤተክርስቲያን እሷ ናት። አዎ ተጠምቀን ልጅነት የምናገኘው በዚህ ቤተክርስቲያን ነው። ከተጠመቅንም በኋላ ወንጌልን እየተማርን በምግባር የምንጠነክረው የምንመርታው ትምህርት የምናገኘው ከሷ ነው። ከዛም ሲቀጥል ደግሞ ማዕርጋት ሲመተ ማዕርጋትን የምናገኘው ከዚች ነው። ከመንነት ወደ ድቁና፣ ከድቁና ወደ ቅስና፣ ወደ ቁምስና፣ ከዛ ምንኩስና፣ ከዛ ጵጵስናንም ጭምር ሳይቀር የምናገኝባት ቤተ መቅደስ ቤተክርስቲያን የምንላት እችኛዋ ናት። ቤተክርስቲያን ብለን የምንጠራት ማለት ነውና እያንዳንዱ አገልግሎት ያ ነው። ሌላው ተጠምቀን ልጅነት እናገኝባታለን። ተጠምቀን ደግሞ ልጅነትን እናገኝባት ከዛም ስጋዋ ደግሞ ያለማቋረጥ እየተቀበልን ሁሌም ደጅ እየጠናን የምንኖርባት ሰነ ላይኛዋ መንፈሳዊቷን ቤተክርስቲያን ደጅ ምንጠናው በዚች ግዙፍ ከድንጋይ ከጭቃ ከጨፈቃ ከወርቅ በተሰራች በቆርቆሮና በእንጨት ተያይዛ ከተሰራችዋ ላይ ያለን እንቅስቃሴና ትጋት ለላይኛዋ ቤትና ለመንፈሳዊቷ ህብረት ምን ያደርጋል ማለት ነው? አንድነትን ስለሚፈጥርልን ትጋታችን ላይኛዋን መናፈቃችን ከዚህ ያለን አገልግሎታችን ምስክር ይሆነናልና የመጀመሪያው ቤተክርስቲያን ብለን የምንጠራት ማናት ብለን ስንጠራ ይሄ ህንጻው ቤተክርስቲያን ተብሎ ይጠራል ማለት ነው። ሁለተኛው ቤተክርስቲያን ተብሎ የሚጠራው የትኛው ነው ካለ ሁለተኛው ክፍል ደግሞ እያንዳንዱን ምዕመን ይመለከታል። አሁን እያንዳንዱን ምዕመን ይመለከታል ስንል ምን ማለት ነው? እያንዳንዱ ምዕመን ዘር፣ ወገን፣ ቤተሰብ ማለት ነው። ቤተሰብ ዘር፣ ወገን፣ ቤተሰብ ማለት ነው። ያ ማለት ምንድነው? እያንዳንዱ ምዕመን የክርስቶስ ዘር ነው ለማለት ቤተክርስቲያን እንለዋለን። የክርስቶስ ማደሪያ ነው ለማለት ነው። የመንፈስ ቅዱስ ማደሪያ ነው ለማለት እያንዳንዱ ግለሰብ ቤተክርስቲያን ይባላል። የክርስቶስ ማደሪያ፣ የክርስቶስ አካል፣ የክርስቶስ ሕዋስ፣ የክርስቶስ ብልት ለማለት እያንዳንዱ ምዕመን እያንዳንዱ ግለሰብ ስመ ክርስትና ሀብተ ወልድና ያገኘ የተጠመቀ አዲሱን ሰው ክርስቶስን የለበሰ በአንዷ ጥምቀት ተጠምቆ ወደ ህብረቷ የተቀላቀለው ቅዱስ ስጋውን ክብደውን የበላ ህጓን ስርዓቷን ጠብቆ ትውፊታዊና ታሪካዊ ህይወቷን የሚኖረው እያንዳንዱ ግለሰብ ምን ተብሎ ይጠራል ከተባለ ቤተክርስቲያን ይባላል። ለዛ ነው ቅዱስ ጳውሎስ እናንተ የመንፈስ ቅዱስ ማደሪያዎች ናችሁ ይላል። እናንተ የመንፈስ ቅዱስ ማደሪያዎች ናችሁ ሲል ቤተክርስቲያን ናችሁ ሲል ነው። ስለዚህ እያንዳንዱ ግለሰብ ቤተክርስቲያን ተብሎ ይጠራል። ለዛም ነው በመጽሐፍ ቅዱስ ምን ተብሎ ይገኛል? ቤተ ሌዊ ይላል፣ የሌዊ ወገን ሲል ነው። ቤተ እስራኤል ይላል፣ የእስራኤል ወገን ሲል ነው። በያዕቆብ 12ቱ ነገድ ቤተ እስራኤል ተብሎ ተጠርተዋል። ስለዚህ እያንዳንዱ ወገን ብለን ስንናገር በክርስቶስ በኩል ያለ ግን ሕዋስ የሆነ በክርስቶስ በኩል ሁሉም ክርስቲያን ተብሎ የተጠራ ሁሉ የክርስቶስ ማደሪያ ነው። እያንዳንዱ ቤተ እስራኤል ተብሎ የተጠራው የእስራኤል ወገን በሙሉ የያዕቆብ ልጅ እንደሆነ እያንዳንዱ ክርስቲያን ተብሎ የተጠራ ሁሉ የክርስቶስ ማደሪያ ነውና እያንዳንዱ ግለሰብ ቤተ ክርስቲያን ተብሎ ይጠራል። ለምን? በልቡ ውስጥ ክርስቶስ አለና ሁሌ የልቡ ንጉስ ክርስቶስ ስለሆነ
የልቡ የውስጡ ጌታ ክርስቶስ ስለሆነ በውስጡ ላይ ይዞት ያለው በልቡ ውስጥ ያለው ሊቀ ካህኑ ክርስቶስ ስለሆነ ክርስቶስ ነው በልቡ ያለው እና ሁሌ ክርስቶስን ከማሰብ የማይቋረጥ ሁሌ ክርስቶስን በማሰብ የሚኖር ሁሌ በክርስቶስ ጌትነት ራሱን አስጠግቶ የሚኖር ስለሆነ ቤተ ክርስቲያን ተብሎ ይጠራልና ይህ ወገን፣ ዘር፣ ነገድ፣ ብልት፣ ሕዋስ ማለት ይሆናል። ይህ ታዲያ ሁለተኛው ቤተክርስቲያን እና እያንዳንዳችን ምዕመናን የክርስቶስ ቤተክርስቲያኖች መሆናችን ልንዘነጋ አይገባም። እያንዳንዳችን አንድ ግለሰብ ነኝ ብለን ስናስብ ግለሰብ በሆንም እንኳ ግን ከዓለም ሁሉ ስፋት የጠበብኩ በሆንም እንኳ ከሰማይ ርቀት እኔ በጣም ውሱን ሲሆን እንኳ ከሰማይና ከምድር ስፋት ሁሉ ጠባብና ውሱን በሆንም እንኳ ግን ሰማይና ምድር የማይችሉት ክርስቶስ ግን የሚያድርብኝ የክርስቶስ ማደሪያ ነኝ የሚለውን በትክክል ማሰብ ይጠበቅብናል እንደ መንፈሳዊ ሰው። ለዛ ነው ሊቁ ምን ይላል? ልቡ ለባህታዊ መቃብሪሁ ለክርስቶስ ብሎ ይናገራል። ምን ማለት ነው? የባህታዊ ልቦናው የክርስቶስ መቃብር ነው ይላል። ይህ ማለት በባህታዊ ልብ ውስጥ ክርስቶስ ሳይታሰብ የሚያልፍበት ወይም ሳይታሰብ የሚውልበት ሰከንድ፣ ደቂቃ፣ ሰዓት፣ ዕለት፣ ጊዜ የለምና መቃብር ነው አለ። በመቃብር ውስጥ አንድ ጊዜ ሰው ከተቀበረ በኋላ ለዘላለም ነው የሚኖረው። ለዘላለም ሲባል እስከሚነሳ ነው የሚኖረው ነው። መቃብር ማለት በቃ መኖር ከገቡ በኋላ ገብተው ነው የሚቀሩ። በዛ ክርስቶስን በባህታውያን ልብ አንድ ጊዜ አምነው ተቀብለው ራሳቸውን አሳልፈው እስከሰጡ ድረስ ከዛ ሁሉ ጊዜ በልባቸው ውስጥ የሚታሰበው ሐሳባቸው ከልባቸው የሚመነጨው ሐሳብ ራሱ ክርስቶስ ነው ማለት ነው። ክርስቶስ የልባቸው የሐሳብ ምንጭ ነው። እንደገናም ሐሳብም ነው። ሐሳብ ማመንጫ ልባቸውም ነው። የሚመነጨው ሐሳባቸውም ክርስቶስ ነው ማለት ነውና አንድ ምዕመን ማለት እንደዛ ነውና እንደዛ ነኝ ብሎ ሊያስብ ይገባል። ማሰብ ብቻ አይደለም በትክክል መሆኑንም ማረጋገጥ አለበት። ይህ ማለት ተጠምቆ ጸድቶ ነጽቶ ስጋውን ደሙን ተቀብሎ የክርስቶስ ዙፋን ሆኗል። የክርስቶስ ማደሪያ ስለሆነ እያንዳንዱ ምዕመን ቤተክርስቲያን ተብሎ ይጠራል። እዚህ ላይ ነው ያላስተዋልነው ነገር ቢኖር እያንዳንዳችን ግለሰባችን የክርስቶስ ማደሪያ ነው የሚለውን ከማየት ባሻገር እያንዳንዱ የምናየው ወንድማችንም የክርስቶስ አካል ብልት ሕዋስ ነው ወይም ማደሪያ ነው የሚለውንም በዚህው እንድንረዳ ይፈልጋል። ብዙ ሰው በተለይ የዘር ኃጢአት፣ የበቀል ኃጢአት፣ የመጥላት ኃጢአት፣ የመግፋት ኃጢአት የሚባለው ወደ ልባችን ውስጥ ዘልቆ ገብቶ የዕለት ተዕለት ሕይወታችን የሆነው ለምንድን ነው ብለን ስናስብ ወንድማችን የክርስቶስ ማደሪያ ነው ብሎ ከማሰብና ከማመን በጣም ሩቆች መሆናችንን የሚገልጽ ነው ማለት ነው። ለምን ካልን ብዙ ሰው ስታዩ ከህንፃውና ከግለሰቡ የእግዚአብሔር ቤተክርስቲያን ነው ብሎ ሲያነጻጽር ከግለሰቡ ይልቅ ህንፃውን አስበልጦ ያያል። ህንፃው ክቡር ነው፣ ቅዱስ ነው፣ እውነት ነው። የክርስቶስ ስጋና ደም ይፈተትበታል፣ ይመለክበታል። ከህንፃው ይልቅ ግን በጭቃ በድንጋይ በጨረር ከተሰራው ህንፃ ይልቅ ግን ክርስቶስ ራሱ በአርአያው በአምሳሉ የፈጠረውና ከሰማይ የወረደለት መስቀል ላይ ተሰቅሎ ደሙን ያፈሰሰለት ስጋውን የቆረሰለት ግለሰቡ ያ ግለሰብ እሱ ከህንፃው ይበልጣል። ታዲያ አንዳንዱ ሰው ይህንን ካለመረዳት የተነሳ ወንድሙን ቀምቶ ለህንፃው ይሰጣል። ወንድሙን አሳዝኖ ለህንፃው ክብር የሰጠ ይመስላል። ወንድሙን አስለቅሶ ገፍቶ አፈናቅሎ ህንፃው ላይ ሄዶ ግን እግዚአብሔርን ወዳጅ መስሎ ሊያለቅስ ይችላል፣ ሊጸልይ ይችላል፣ ሊሰብክ፣ ሊያስተምር፣ ሊዘምር ይችላል። ግን ይህ ሰው ውሸቱ ነው። ቤተክርስቲያን አልሄደም። ለምን ካልን አማናዊውን እግዚአብሔር ራስ በአርአያው በአምሳሉ የሰራውና ያነጸውን የእግዚአብሔርን ቤተክርስቲያን ሕያውን ቤተክርስቲያን ገፍቶ ፈራሹን ቤተክርስቲያን ላይ ቆሞ ነው አቤት አቤት እያለ ያለው። ስለዚህ በደንብ ማሰብና መገንዘብ ይገባል። ሰው ማለት የእግዚአብሔር ቤተክርስቲያን ነው። አንድ አማኝ ወንድሜ የእግዚአብሔር ማደሪያ ነው። ስለዚህ ቤተክርስቲያን በጭቃ በጨፈቃ በቡለኬት ለተሰራ ቤተክርስቲያን ከምሰጠው ክብር ባልተናነሰ ወይም በበለጠ ክብር ልሰጠው የሚገባኝ ወንድሜ ነው። የክርስቶስ አካል ምንለው እኮ ህንፃው አይደለም። ህንፃው በደሙ የተመሰረተ እንኳን ቢሆን ደሙን ስጋው የምንቀበልበት እንኳን ቢሆን አካል ሕዋስ ነው ምንለው ግን
መንግስቱን ወርሶ ለዘላለም የሚኖር ነው የምንለው ግን ግለሰቡ ቤተክርስቲያን ነውና እያንዳንዱ ግለሰብ የክርስቶስ ቤተክርስቲያን መሆኑን እያንዳንዳችን ልንረዳ ይገባል። ስለዚህ ይህንን በጥልቀት ልናስበው ይገባል ማለት ነው።